ነው ብለግሽ አክብሬ ነበር እስከዛሬ አባቴን ስትሳደቢ ልጅሽ በጣም ለፍተሽ ልፋትሽ መና ሆነ አይደል? ልፋትሽ መና ሆነ። ሆነም ቀረም ትችዋለሁ ወይንም ደግሞ በውስጤ በማንነት ያለ የምትዩ ነገር ጎልጉሎ ማስወጣት ነው ፖይንቱ። መልሳ ተሳዳቢ አርጋ አታስቀምጥሽ ቱ ቤቢ ምንድነው የኢትዮጵያ መንግስት የኛ ጉዳይ አስፈጻሚ አይደለም የቲክቶክ ዛሴት አስጠይቅ ይችላል። ምክንያቱም ቲክቶክ ያስቀመጠው የራሱ ህግ አለው። ኢትዮጵያ ደግሞ የራሷ የምትተዳደርበት ህገ ደንብ አላት። ዛሴት ከክልል እንኳን የሚያስጠይቅና ማያስጠይቅ ነገር አለ። ዩቲዩብ ላይ ህግ ስጥስ ዩቲዩብ የኔን ህግ ጥሳለች ካለ እሱ እርምጃ ይወስድብኛል። ዛሴት እኔም በነገራችን ላይ በጣም ፒስ ከኔ ጋር ብትሆኚ በጣም ነው ደስ የሚልሽ። በጣም ብሎክ አድርገሽ ነፍጠኛ እኔ ጋር መታ ኢንተርቪው የሰጣች ቀን ስለ ጂጂኪያ ሳወራ ስገቢ ነበር ገቢ ነበር። እንዳለሽ አውቃለሁ። እኔም ነግርሽ ነገር እንደሰጋሽ ኑሪ። ምክንያቱም ሁሌም ውሸታም ተፈጥሮሽ ውሸት ሆነሽ እኔ ማለፍ አላውቅ ውሸቱንም ምናምን በራሴ መንገድ እንዴ ከዛ የሆነ ነገር ስተሰርተው ጓደኛ አይደለን እንዴ ይሏል። አረ እንደዛ ነገር የለም። እኔ ማውሮ ቶፒክ ላይ ነው ምን አገባኝ። እኔ ካንተ ጋር አሻዋል ተባተው አፈር አላቦካል ምንድነው ሲሰዳደቡ የሚውሉት? ያ እሱ የሚሰደበውን አይነት ስድቦች ካፋ ስለማታወጣ ታዘቡልኝ ልትል ቃሉ። እናንተ ግን ብትደረግስ ምንድነው ቢትዊን በእናንተ መሃል?
ታችሁ ለምን ይገርማል ነው ያልሽ? ያ ማለት ልጇን በዛ ህይወት ውስጥ ብትቀላቀል ምን ችግር አለው ነው ያልሽ? እና ጆከር እንደዚህ አለ እንድትሆን ነው እኮ አንቺ የከፈልሽው። ታልተዋትን ብላ እንኳን ካሁን በፊት ብላሻለች። ምን ነው አሁን የገረመሽ? ዛተችብኝ ብላ ባዲስ አጀንዳ ወጥተፈልግ ጋለች። ይሄ ከጮ ይሄ ተገናኝተን ተጋደሉ ብባል ምጋጠመው ለመጋደል ከሷ ጋር ነው ብላሻለች አይደል እንዴ? ከዚህ የበለጠ ዛቻና ምልልስ አለ እንዴ? ጋይስ አለ፣ በእናታችሁ አለ። አሁን ምን ብላ ነው ይሄን 3 ቀን ስላንቺ ስላላወራው የረሳውሽ እንዳይመልስ ሉላ ምን ፈላለጋለን ስትብለው አልነበረም እንዴ? አይደለም እስተምሞት አልተውሽም አላለችሽም? ለዛ አንቺ ሪአክሽኑ ላላረግሽበትም ምን ነው ታዲያ? ምን አለ? ምን ታድሽዋለሽ እንዴ? this is not fair። እኔ አላያችሁም አልሰማችሁም። እንደገና ደግሞ እኔ እንደዚህ አላረግም እንጂ እንደዚህ ያረጋለሁ ሚል ሰው ሪፖርት እንዲደረግባት አስደርጋ ብሩላ ሰፖርት አድርጋ እኔ እንደሌላው እንዲዘጋብኝ ስላላረኩ ነው ወይ ትላለች። ጋይስ አያችሁ፣ ጋይስ አያችሁ፣ ጋይስ አላለችም ጋይስ። አንድ ያሳዩልኝ በእናታችሁ ስሞት። አታዋርዱኝ፣ አታዋርዱኝ፣ አታዋርዱኝ። ቶሎ በሉ፣ ቶሎ በሉ። የሆነ ነገር የሚመለስ ጋይስ፣ ኧረ የሚመለስ እንዴ ዶላር ናት ነው አይደል? ሰው ይጠላታል ማለት ነው። አሳዩት፣ አታዋርዱኝ። አንድ ጊዜ ሂዱበት እንዳ ያ ቴንክ ዩ ሽኮሪና ያይ ናይ ጽቡቅቲ የሆነ ናይ አሳዩት። ያ ሰው ይጠላታል ማለት ነው። እንደውም ኢንቫይቱን ላባረግ ናላችሁ ነበር ማዞራችሁ። በድንገት አንደኛው እንደሚሄድ ይገነዘባሉ ጋይስ። ሼት እንደውም ሼር አድርጉ ለሚመለከቱ አካል ሁላ ሼር። ይሄ አሁን ነሰሰሪ ጉዳይ ነው። ፕሊዝ ከም ሰፖርት በሉልኝ። ሂዱ ጻፉልኝ፣ ሂዱ ጻፉልኝ። ኤሚዬ ቴንኪዩ፣ ራኪዬ ቴንኪዩ። ሂዱበት ጆሬ ሆድ
ብቻ ምናምን ነገር ቴንክ ዩ እሺ ጥሪ ይሰጣል ለካካ ሽም ነበር ዛሬ ግን ስለዛት ሽኔ ጠብቂ ስላልሽ ቴንክ ዩ አውሩ ይለዋል አዳም ይመጣል እሺ ሳም አንድ ጋለሪ ወየቤኝ በአዲስ አበበኛ ወየቤኝ አንድ ጋለሪ ያ ማናጀር አለን ከእንግዲህ የምታወሩት ከጠበቃዬ ጋር ነው ምንም ይላሉ ምድር አርቲስቶች ኢትዮጵያ ያሉ ይሄን ሁሉ ማያስመልስ ማናጀርና ጠበቃ ምንድነው የሚሰራላችሁ የኔ ጥያቄ ማናጀር እና ጠበቃ የማይሰራ ለምን ጦንቃይ ቤት አትሄዱ ለማጥፋት ጠበቃ ጋር ጉዳይን ጨርሱ እኔ ከእንግዲህ አላወራ ማናጀር ያለ ምናምን ይላሉ ይመጡና ሚዲያ ላይ ማናጀራችሁ ከሊያ ላይ እንኳን ያገኘችውን በዩቲዩብ ያገኘችውን ብር ከሶ ካሳ ሊያስ ቴንክ ዩ ዶቲ ጽሁፍ ሲመጣ መደንገጥ ጀመርኩ እኮ ቲክቶክ ላይ ምን አይ ላቭ ዩ ሊለኝ ላይ ይችላል እኮ አይ ዶንት ኖ ቶሎ ይመጣል ይሄዳል ሳላነብ እና እንደ ሀሳብ እንዳለ የኢትዮጵያ አርቲስቶች ተበድለናል ፌሚኒስቶች ነች ላለኝ ለኔ መጣን በጥንቆላ በየወሩ የሚታደስ ጥንቆላ እቃው ላይ ያንጠለጠሉለት ማለት ነው እኛ ሀገር ቤት ወንጀል ሲሰራ ነው ኮዳ እቃ ላይ የሚንጠለጠል ይሄ በየአረብ ሀገር ያሉ ሴቶች ደግሞ ጻጻፍ እንኳን አይችልም ጠበቃ አለኝ ትላለ ተበድያለሁ ብለ ሚዲያ ላይ መተፈት የምትጠይቅ ታዲያ ጠበቃው ምን ያደርግላል ለምን ትከፍለዋል የእውነት ተምራት ኮል 911 ሰው ያሳደገኝ ሰሽ በምክንያት ነው ኦኬ አንድ ነገር ላስታውሳችሁ ሁሌ ያልናገርም እላለሁ ብዙ ጊዜ እላችኋለሁ ከአርቲስት 3 አርቲስቶች ወንዶች በግልጽ አሁን ሳይበዙ አይቀርም በነገራችን ላይ እኔ ከዛሬ
4 ነው 5 ዓመት በፊት ነው ይሄን ነገር ባለመናገር ለምን ሄለን ሁሉ ቶፒክ ላይ ታወራለች ብለው ነው የሚያምኑኝ በደም ነበር በቃ እርግጠኛ ያውት ይሄን ነገር ኤቪደንሱ እንደምበታት ነው በዛ ጊዜ እነሱ የላኩልኝ እንግዲህ ነው እንጂ እንደዚህ ምናምን እላችኋለሁ ሁሌ ነው የምላችሁ የዩቲዩብ ልጆች የምታውቁ ከሆነ አይደል ታስታውሳላችሁ ሁሌ ነው የምላችሁ ከዛ ታይ ሄለን ለራስሽ ቱሪዝም በይ ምናምን ብላችሁ በጣም ለምን የማትገምቷቸው ሰዎች ስለሆኑ እኔ በጣም ዱት መጨረሻ ላይ ደሮቼ አንድ ቀንም ይሄ ኢንሳይደሬ ብዬ ተናግሬ አላውቅም አሁን ነው የመጣው ማሚዬ መጀመር ዝም ብዬ ግምት ልስጣችሁ ከአምስቱ ነው ከአራቱ አርቲስት ሴቶች ማን ትመስላችኋለች አንዷን ብቻ ነገር በእንደዚያ ነገር ታምታ እኔ ጋር የመጣችሁ ሐሜት አይደለም አምስት ሴቶች አራት የወንድ አርቲስት በፍጹም ማጠብቃቸው